አንዲት ጎስቋላ ሴት በጎዳናዎች ላይ እየለመነች ሳለ የሚያገኟት ሰዎች ሁሉ እየተሳሳቁ እያፌዙባትና እየሰደቧት ቢያልፉም በዚህ መሃል ግን አንድ ድምፅ ቆይ እናቴ ሲል ጣልቃ ገባና ሁሉም ዞረው ሲመለከቱ ረጅም ወጣት ሴት በፍጥነት ወደ ሴትየዋ እየመጣች በእጇ ደገፍ አድርጋቸው ደህና ነሽ እናቴ ስትል በእርጋታ ጠየቀቻት። የሴትየዋ ከንፈር እየተንቀጠቀጠ አዎ ልጄ ስትላት ወጣቷ ቀጥላ የደከመሽ ትመስያለሽ ምግብ በልተሻል በማለት እየጠየቀቻት የእጅ ቦርሳዋን ከፍታ ጥቂት ገንዘብ አወጣችና እማዬ ይህንን ውሰጅና የሚበላ ነገር ግዥበት ውሃም እንኪ ብላ ስትሰጣት ሴትየዋ አይኖቿ እያበሩ ተቀበለቻትና ልጄ ስምሽ ማን ይባላል አድራሻሽንም ስጭኝ ብላት በመጨረሻም የምትለምነዋ ሴትዮ ቢሊየነር መሆኗ ሲታወቅ ሁሉንም ሰው እጅግ ያስደነቀ ነገር ተፈጠረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በናይጄሪያ ሌጎስ ከተማ ውስጥ የሚገኘው ይህ የገበያ ማዕከል እንደ ሁልጊዜውም በትርምስና ጩኸት የተሞላ ሆኖ ሲቀጥል፣ በዚህ ስፍራ ግን በጠዋቱ አንድ መልኳ የደበዘዘና ጎስቋላ ሆኖ የተቀደደ ሸሚዝና እድፍ ያጠቆረው ቀሚስ የለበሰች ጎልማሳ ሴት በእጇ በጣም የቆሸሸ ጥቁር ፌስታል አንጠልጥላ ቆማ ወዲያና ወዲህ ታማትራለች። አይኖቿ የአንድ ተራ ለማኝ አይኖች ባይመስሉም በአጠገቡ የሚንቀሳቀሱ ሰዎች አንዳንዶቹ አፍንጫቸውን ሸፍነው ዞር ሲሉ፣ ሌሎች ደካማና የተራበ ገጽታዋን እየተመለከቱ ገርምመዋት ሲያልፉ፣ እሷ ግን ለሁሉም ግድ አልነበራትም። ሴትየዋ ትንሽ ቆይታ አቅራቢያዋ ወደሚገኙ ወጣት ሴቶች ጠጋ ብላ እጇን እየዘረጋች እመቤት የተወሰነ ምግብና ውሃ ስጡኝ በማለት በሹክሹክታ ለመነቻቸው። ልጃገረዶቹ ግን በስላቅ ተመለከቷትና አንዷ ኮስተር ብላ እንደዚህ ከመሆን ፈጣሪ ይጠብቀን ስትል፣ ሌላኛዋ አንቺ አሮጊት ሴት ለምን ትጓዣለሽ? አንድ ቦታ ቁጭ ብለሽ ለምኚ ስትላት፣ የባሰችዋ ልጅ ደግሞ በጣቶቿ አፏን እየሸፈነች ውይ ትሸቻለሽ ብላ ስትናገር እንደገና ተሳሳቁ። ሴትየዋ በሁኔታቸው እያዘነች ጭንቅላቷን ዝቅ አድርጋ በሹክሹክታ እግዚአብሔር ይባርካችሁ ልጆቼ ብላቸው ስትሄድ ከጥቁር ፌስታሏ ውስጥ አንድ ፍሬ ሲወድቅና አቧራማ በሆነው ወለል ላይ ሲንከባለል ጥቂት ሰዎች እንደገና ተሳሳቁ። በዚህ መሃል ግን አንድ ድምፅ ቆይ እናቴ ሲል ጣልቃ ገባና ሁሉም ዞረው ሲመለከቱ ረጅም ወጣት ሴት በፍጥነት ወደ ሴትየዋ እየመጣች ሲሆን ልጅቷ ደማቅ ቢጫ ቀሚስና ትንሽ ጥቁር ሻርፕ ጣል አድርጋ ቆዳዋ ከፀሐይ በታች እንኳን የሚያበራና ፊቷ ምንም አይነት ሜካፕ ያልወረሰው ደግ ልብ ያላት ስትመስል እንደደረሰችም ጎንበስ ብላ ፍሬውን አንስታ ወደ ሴትየዋ ፌስታል ውስጥ አስገባችውና ደህና ነሽ እናቴ ስትል በእርጋታ ጠየቀቻት። የሴትየዋ ከንፈር እየተንቀጠቀጠ ልጄ ስትል ወጣቷ ቀጥላ የደከመሽ ትመስያለሽ ምግብ በልተሻል በማለት እየጠየቀቻት ትንሿን የእጅ ቦርሳዋን ከፍታ ጥቂት ገንዘብ አወጣችና እማዬ ይህንን ውሰጅና የሚበላ ነገር ግዥበት ብላ ስትሰጣት ሴትየዋ አይኖቿ እያበሩ ተቀበለቻትና ልጄ ስምሽ ማን ይባላል ስትላት ግሬስ ኗንኮ በማለት መለሰች። ልክ እንደ ስምሽ የእውነት በልብሽ ውስጥ ጸጋ አለ አመሰግናለሁ አለቻት። ግሬስ ሳቅ እያለች ምንም አይደለም እናቴ ማመስገን የለብሽም ብላት ለመሄድ ስትዞር ሴትየዋ እባክሽ በወረቀት ስልክሽን ጻፊና ስጭኝ ስትላት ግሬስ ጥቂት አመነታችና ወረቀት አውጥታ ጽፋ ሰጠቻት። ከዛም መንገዷን ቀጠለች። በዚያው ምሽት ይህች በሌጎስ ጫጫታ መንገዶች ላይ ስትለምን የነበረችው ሴት የቅንጦት መኖሪያ ቤቷ ውስጥ በቅንጡ አልጋዋ ላይ ተቀምጣ ጸጉሯ በጥሩ ሁኔታ ተሰርቶ ልብሶቿ በሐር ካባ ተተክተው የተሸበሸቡ እጆቿ ንጹህና ለስላሳ ሆነው ቆዳ ከለሯም የሚያበራ ጎልደን ይመስል ነበር። እሷ ለማኝ ሳትሆን በናይጄሪያ ውስጥ ካሉት ወጣት ቢሊዮነሮች አንዱ የሆነው የሊዮናርዶ ግሬግ እናት ናት። በመላው አፍሪካ የሚታወቀው የግሬግ ሆልዲንግስ ኩባንያ ባለቤት የሆነችው ወይዘሮ ግሬግ የተሰኘች ጎልማሳ ሴት ነበረች። እናም አሁን በዚያ ጠዋት የሰማችውን ስድብ ሁሉ እያስታወሰች በጸጥታ ተቀምጣ በቢሊዮን የሚቆጠር ዋጋ እንዳላት ሳያውቁ ብዙ ልጃገረዶች ያሾፉባትን አንድ ባንድ ስትቃርም ሳለ የግል ረዳቷ አኒታ በቀስታ አንኳኳችና እማዬ ሻይሽን አዘጋጅቻለሁ ስትላት አመሰግናለሁ አኒታ ብላ በለስላሳ ድምፅ መለሰችላትና ስልኳን አንስታ የልጇን ፎቶ ስትመለከት ረጅም ቆንጆ ሁልጊዜም በቁም ነገር የተሞላ ድንቅ ወጣት ሆኖ ታያት። በአንድ ወቅት ሲንቲያ የተባለች በጣም የሚወዳት ሴት አብራው ብትሆንም እሱን ቸል ብላ ገንዘብ ብቻ ትፈልግ ስለነበር
በመጨረሻም ክህደቷን ሲመለከት በሁሉም ሴቶች ላይ ያለው እምነት ተሸርሽሮ ሊጠፋም ተቃርቦ ስለነበር ሁሉንም ነገር ትቶ ራሱን በስራው ላይ ወጠረ። ለዚህም ነው ወይዘሮ ግሬግ ጉዳዩን ራሷ ልትወጣለት በመወሰን በዚያ ጠዋት ራሷን ቀይራ ለማኝ በመምሰል የከተማዋን ሴቶች ለመገምገም የወጣችው። ያንን ስታደርግ ታዲያ በውድ ምግብ ቤቶች ውስጥ በገጽታ ጥሩ መስለው የሚታዩትን እንስቶች ሳይሆን ማንም ሳያያቸው ግን እውነተኛ ደግነት የሚያሳዩትን በጎዳና ላይ ለመቃረም ነበር ፍላጎቷ። ከዚያም ግሬስ አንቺ የተለየሽ ነሽ፣ አልሳቅሽብኝም፣ ዝቅ አላደረግሽኝም፣ ምናልባት አንቺ ነሽ ስትል ለራሷ በሹክሹክታ ተናገረች። ቀጥሎ ስልኳ ሲጮህ አንስታ ስታናግር ደህና አደርሽ እናቴ፣ አኒታ ለሕክምና ቀጠሮሽ እንዳልሄድሽ ነገረችኝ አላት ሊዮናርዶ በተረጋጋ ድምፅ። ደህና ነኝ ውዴ፣ እናቴ ባክሽ ረፍት አድርጊ፣ ስለምንም ነገር መጨነቅ አይጠበቅብሽም። ወይዘሮ ግሬግ ፈገግ አለችና ልጄ ለአንተ ምን ያህል እንደምጨነቅ ብታውቅ ኖሮ ስትለው ሊዮናርዶ በዝግታ ሳቀና እናቴ አሁን ማንም አያስፈልገኝም፣ ስለ ፍቅር ጓደኝነት ጨርሻለሁ ብዬ ነግሬሻለሁ ሲላት እሺ ብላው ስልኩ ተዘጋ። በዚያ ምሽት ስለ ግሬስ ሞቅ ያሉ አይኖቿ፣ ትሁት ፈገግታዋና ስለ ለስላሳ ድምጿ ማሰብ ቀጠለችና ነገ እንደገና እንደምታገኛት ወሰነች። ነገር ግን ሳይታወቅ በዚያ ቀን ጠዋት አንድ ሰው ከመንገዱ ማዶ ቆሞ በስልኩ ሲቀርጽ ቆይቶ ነበርና በማግስቱ እነዚያን ፎቶዎች በማህበራዊ ሚዲያዎች ላይ ለጥፏቸው በያባ ገበያ ዙሪያ ስትለምን የታየችው ሴት በሀገሪቱ ውስጥ ካሉት እጅግ ባለጸጋ ሴቶች አንዷ መሆኗን ማንም አያውቅም ነበር። በቪዲዮው ውስጥ ቆሻሻ ልብስ የለበሰች ትልቅ ሴት ምግብ ስትለምን የሚታይ ሲሆን የመግለጫ ጽሑፉ ተመልከቱ ይችን ሴት ከጠዋት ጀምሮ ምንም ምግብ እንዳላገኘች ትናገራለች፣ ምናልባት የትወና ልምምድ ሊሆን ይችላል ብሎታል። ልጥፉ በመቶዎች የሚቆጠሩ አስተያየቶች፣ በሺዎች የሚቆጠሩ ላይኮች ሲያፈራ ከሰዓት በኋላ የግል ረዳቷ አኒታ ስልክ ላይም ቪዲዮ ታየና አኒታ ደንግጣ ሳታውቅ ቆማ ልቧ እየመታ ነበር። ትንሽ ቆይቶ ሊዮናርዶ ስልኩን በእጁ ይዞ ወደ ሳሎን ገባና እናቴ እባክሽ የኔ አይደለሁም በይኝ ብሎ ቀስ ብሎ ማውራት ጀመረ። ወይዘሮ ግሬግ በተረጋጋ ሁኔታ ወደሱ እየዞረች እኔ ነኝ ልጄ ስትለው ሊዮናርዶ አይኑን ጨፈነና መልሶ ከፍቶ ምን እናቴ ምን እያደረግሽ ነበር? በቀስታ ተነፈሰችና ስለ አንተ እያሰብኩ ነበር። አንተ ገንዘብ ሊገዛው የሚችለው ነገር ሁሉ አለ ከፍቅር በስተቀር። ያለፈው የልብ ሐዘንህ ራስን እንድትሸሽግ አድርጎሃል። ነገር ግን በዚች ከተማ ውስጥ አሁንም ደግነት እንዳለ ማየት ፈልጌ ነበር፣ አገኘሁትም ስትለው ሊዮናርዶ ጭንቅላቱን እየነቀነቀ ፊቱን አጨማዶ ግራ ተጋብቶ እያያት ስለዚህ ለማይመስለሽ ወጣሽ እናቴ፣ አንድ ሰው ቢጎዳሽስ ሲል ወይዘሮ ግሬግ በዝግታ ፈገግ እያለች አትጨነቅ ውዴ፣ አልተጎዳሁም፣ እንደ እውነቱ ከሆነ ደግሞ ልዩ የሆነች ልጅ አግኝቻለሁ ስትለው የሊዮናርዶ አይኖች ጠበቡ። ልዩ የሆነ ሰው ደገመላት። አዎ ስሟ ግሬስ ነው አለችው። በዚያው ቅጽበት በሩቅ ሰፈር አንድ ትንሽ ክፍል ውስጥ ግሬስ ስልኳን እያሸች ሳለ የተሰራጨውን ቪዲዮ ስታይ በረጅሙ እየተነፈሰች ልቧ ደነዘዘና የትላንትናዋ ሴትዮ ናት ስትል ለራሷ በሹክሹክታ ተናገረችና በፍጥነት በአቅራቢያ ወደ ነበረችው ጓደኛዋ አማካ ዞራ አማካ ይህን ቪዲዮ ተመልከች፣ ትላንት በያባ ገበያ ውስጥ ገንዘብ የሰጠዋት ሴት ነች ስትላት አማካ ቪዲዮውን አይታ ስታበቃ በሳቅ እየፈነዳች አሁን ለዚያች እብድ ሴት ገንዘብ ትሰጫለሽ ስትል አሾፈች። ግሬስ ፊቷን አጨማደደችና እብድ ብትሆንም እርዳታ የሚያስፈልገውን ሰው ችላ ማለት አልችልም ስትላት አማካ ቁጠባ የሚባል ነገር አታውቂም፣ ሁልጊዜ ሁሉንም ሰው እየረዳሽ ነው ስትላት ግሬስ በጸጥታ ፈገግ ብላ ወደ ኋላ ተመለከተች። ወዲህ ደግሞ ሊዮናርዶ ከእናቱ አጠገብ ተቀምጦ እሷን ለመርዳት እየታገለ ስለዚህ ግሬስ ላይ ምን ልዩ ነገር አለ በማለት ሲጠይቃት ወይዘሮ ግሬግ ፈገግ እያለች ሁሉም ሲሰድቡኝ እሷ አላደረገችውም፣ እንዲያውም ረድታኛለች፣ ገንዘብ ብቻ አልሰጠችኝም፣ በትህትና ስለ ሁኔታ እየተጨነቀች ጠየቀችኝ፣ እናቴ ብላ ጠራችኝ። እናም ልጄ ለረጅም ጊዜ ያላየሁትን ነገር በእሷ ውስጥ አየሁ፣ ንጹሕ ልብና ደግነትን። ሊዮናርዶ በረጅሙ ተነፈሰና እናቴ ለእኔ የተሻለውን እንደምትፈልግ ያውቃለሁ፣ ግን እባክሽ ለአንቺ ደግ ስለሆነችልሽ ብቻ በዘፈቀደ የምትመጣ ልጅ መቀበል አልችልም። ምናልባት ልብህን እንደገና የምትከፍትበት ጊዜ አሁን ነው ስትለው ሊዮናርዶ እየፈራ እና እሷም እንደ ሌሎቹ ብትሆንስ? የሆነ ነገር ስለፈለገች ብቻ ደግነት ቢኖራትስ? ግድ የለም እሱን በራስ አይነት ያለ የተለየችና እውነተኛ ከሆነች አንተም ታውቀዋለህ። አሁን እንድታገኛ ትፈልጋለሁ ስትለው እሺ እናቴ አንድ ስብሰባ አለብኝ ከ2 ቀናት በኋላ በማለት ተስማማ። ከ2 ቀናት በኋላ ግሬስ ከማይታወቅ ቁጥር ጥሪ ደረሳትና አንስታ ሰላም አልበል ስትል አንዲት ሴት ሞቅ ባለ ድምፅ ሰላም ልጄ እኔ ነኝ በገበያው ውስጥ የረዳሽኝ ሴት ስትላት ግሬስ እየቀዘቀዘች እናቴ አዎ ውዴ በአግባቡ ላመሰግንሽ እፈልጋለሁ። ነገ ጠዋት መጥተሽ ልታገኝኝ ትችያለሽ። በኢኮይ መንደር ነው የምኖረው ስትላት ግሬስ ባለማመን ተገርማ ኢኮይ መንደር እናቴ ያ ቦታ እኮ ሩቅና ደሞም የሀብታሞች
ስትል ወይዘሮ ግሬግ ሳቀችና አትጨነቂ መኪና ልክልሻለሁ ስትላት ግሬስ በእጅጉ ተደንቃ እየተወዛገበች ቀጠሮ ይዘው ተለያዩ። ግሬስ ያለቻትን ስትነግራት አማካ የያዘችውን ማንኪያ ልጥል እየተቃረበች ቆይ ያቺ ሴት ድሃ አይደለችም እንዴ ስትላት እኔ አላውቅም ልታመሰግነኝ እንደምትፈልግ ብቻ ነገረችኝ አለች አሁንም እየደነገጠች። በማግስቱ ጠዋት ደማቅ ጥቁር ዘመናዊ መኪና አድራሻውን ተከትሎ የግሬስ ትንሽ ቤት ፊት ለፊት ቆመና ሾፌሩ ወጥቶ በትህትና እየተመለከታት እንደምን አደርሽ እመቤት፣ እንደምን አደርሽ እመቤት ልካኝ ነው ሲላት ግሬስ ልቧ እየመታ አሁንም በድጋሚ ግራ ተጋብታ በአዎንታ ጭንቅላቷን እየነቀነቀች በፍርሃት ሳቀችና ወደ መኪናው ገባች። መኪናው ተጉዞ በመጨረሻም ሲቆም የግሬግ ቪላ በር ተከፈተና አስደናቂ የሆነ መኖሪያ ቤት፣ ረጃጅም የመስታወት መስኮቶች፣ የእብነ በረድ ምሰሶች፣ ግቢ ውስጥ በጥሩ ሁኔታ የተስተካከሉ አበቦችን ያየችው ግሬስ ፈጣሪ ሆይ ስትል በሹክሹክታ ተናገረች። አንዲት አገልጋይ ወደፊት ሮጠችና በትህትና ፈገግ እያለች እንደምን አደርሽ እመቤት እየጠበቀችሽ ነው ስትላት የግሬስ ልብ በፍጥነት እየመታ እሺ ብላ በትልቁ በር በኩል አገልጋዩን ተከትላ ወደ ውስጥ ስትገባ በገበያ ውስጥ ያገኘቻትን ሴት ስታያት አሁን ሙሉ በሙሉ የተለየች ሆና ቆዳዋ የሚያበራ ጸጉሯ በሚያምር ሁኔታ የተያያዘ ረጅም የወርቅ ከለር ያለው ቀሚስና የአልማዝ የጆሮ ጌጦች አድርጋ ስለነበር ግሬስ ቀዘቀዘችና እናቴ ስትል በሹክሹክታ ተናገረች። ወይዘሮ ግሬግ ሞቅ ባለ ስሜት ፈገግ እያለች እንኳን ደህና መጣሽ፣ እውነቱን ቀደም ብዬ ስላልነገርኩሽ ይቅርታ፣ የሰዎችን ልብ ማየት ፈልጌ ነበር፣ ድሃ አይደለውም ግሬስ፣ ስሜ ወይዘሮ ግሬግ ነው ስትላት ግሬስ በድንጋጤ አፏን ሸፍና አንቺ ማለት ወይዘሮ ግሬግ ነሽ? ሁሉም ሰው በቴሌቪዥን የሚያወራልሽ ነጋዴዋ ሴት ስትላት ወይዘሮ ግሬግ በቀስታ እየሳቀች አዎ ውዴ አለቻት። ግሬስም ኦ አምላኬ እናቴ በሚመጥንሽ መልኩ ካላከበርኩሽ ባክሽ ይቅርበኝ አለቻት። ወይዘሮ ግሬግ እጇን ይዛ በቀስታ አይ ልጄ ተቃራኒውን ያደረግሽው፣ ሌሎች ሲያፌዙብኝ ደግነት አሳይተሽኛል፣ ይህ ፈጽሞ ልረሳው የማልችለው ሀቅ ነው ስትላት ግሬስ በፍርሃት ፈገግ እያለች አይኖቿ አሁንም በአስደናቂው ክፍል ውስጥ እየተንከባለሉ ነበር። ቀጥሎ የእግር ዱካ ድምፅ ከደረጃው ላይ አስተጋባና ግሬስ ዞራ ስታይ እስትንፋሷ በጉሮሯ ውስጥ ተያዘ። ሰማያዊ ሸሚዝና ጥቁር ሱሪ የለበሰ ረጅም ሰው ደረጃውን እየወረደ ሲሆን ፊቱ የተረጋጋ ግን ጠንካራ፣ አይኖቹ ጥልቅና ዓለምን በትከሻው ላይ እንዳደረገ አይነት ሰው የሚያስመስለው ሊዮናርዶ በደረጃው አጋማሽ ላይ ቆመና እይታውን በግሬስ ላይ አደረገ። ወይዘሮ ግሬግ ፈገግ እያለች ሊዮናርዶ ና ግሬስን ተዋወቃት አለችውና ወደ ግሬስም ዞራ ይህ ልጄ ሊዮናርዶ ግሬግ ነው ስትላት ግሬስ ስሙን ከዚህ በፊት ብዙ ጊዜ ሰምታ የምታውቀው ቢሊዮነሩ ዋና ስራ አስፈጻሚ ሁልጊዜ በጋዜጣው የመጀመሪያ ገጽ ላይ የሚታየውን ሰው ፊት ለፊት በማግኘቷ ፈራ ተባ እያለችና እየተደነቀች ለመናገር ፈልጋ ድምጿ እየተንቀጠቀጠ ሰላም እንዴት ነህ አለችው። ሊዮናርዶ በትህትና አንገቱን እየነቀነቀ እንደምን አደርሽ ሚስ ግሬስ፣ እናቴ አንቺን በጣም ታመሰግንሻለች ሲላት የግሬስ ፊት ቀላ። ኦ በጣም ደግ ወጣት ነች አለች ወይዘሮ ግሬግ ጣልቃ ገብታ እየተደሰተች። አስከትላም ሊዮናርዶ ና ከኛ ጋር ቁርስ እንብላ፣ ለሼፍ ልዩ ነገር እንዲያዘጋጅ ነግሬዋለሁ አለችውና ሶስቱም በረጅሙ የመመገቢያ ጠረጴዛ ዙሪያ ተቀምጠው ሲያወሩ ሊዮናርዶ ግሬስን በደንብ አስተውሎ ይመለከታት ነበር። ወይዘሮ ግሬግ ግሬስ ዘና በይሺ ልትበር የተዘጋጀች ትመስያለሽ ስትላት ግሬስ በአይን አፋርነት ስትስቅ ሊዮናርዶ ከሳቋ ውስጥ የሆነ የተለየና እውነተኛ ስሜት ተሰማው። ቁርስ ከበሉ በኋላ ሊዮናርድ ለግሬስ ግቢውን እያስጎበኛት በአትክልት ስፍራ ላይ ሲጓዙ ሳለ ከጥቂት ቀናት በፊት ለእናት ያደረግሽላትን ደግነት ነገረችኝ ሲላት ግሬስ በትህትና ወደ ታች እየተመለከተች ምንም አይደለም ጌታዬ፣ ቀላል ነገር ነው፣ ያንን አይቼ ችላ ማለት አልቻልኩም ነበር ስትለው ሊዮናርድ አተኩሮ እየተመለከታት ግን አብዛኞቹ ሰዎች ያንን አላደረጉትም ሲላት በዝግታ ፈገግ አለችና ምናልባት የህይወት ዕጣ ፈንታ ሊለወጥ እንደሚችል ረስተውት ይሆናል፣ ዛሬ ሁሉም ነገር ቢኖርህ ነገ እርዳታ ሊያስፈልግህ እንደሚችል ማሰብ ተገቢ ነው ስትለው ቃላቶቿ በጣም ስለገዛውና ስለተደነቀባት እርምጃውን ቀነስ አደረገና ሁልጊዜ እንደዚህ ታስቢያለሽ ሲል ጠየቃት። ራሷን እየነቀነቀች እናቴ ደግነት ፈጽሞ እንደማይባክን አስተምራኛለች ስትለው ሊዮናርዶ ፈገግ አለ። ወይዘሮ ግሬግ ከላይ በረንዳዋ ላይ ሆና እየተመለከተቻቸው ልቧ በደስታ ተሞልቷል። በዚያ ምሽት ሊዮናርድ አልጋው ላይ ተቀምጦ ሳለ በሜካፕ በገንዘብ በወሬና በአስመሳይነት ለማስደመም የሚሞክሩ ስፍር ቁጥር የሌላቸውን ሴቶች አግኝቶ ያውቅ ስለነበር ከዚያ የተለየች ስለሆነች ግሬስን ማሰብ ማቆም አልቻለም። ቀላልነቷ ታማኝነቷንና ሰብአዊነቷን ያስባል። በዚህ ሰዓት እናቱ
በጸጥታ ወደ ክፍሉ ገባችና ልዩ ነች አይደል ስትለው ሊዮናርድ ቀና ብሎ እየተመለከታት እናቴ ብሎ ቃላቱን ዋጠውና ዝም ሲል ከጎኑ ተቀምጣ እጇን በሱ ላይ ያደረገችና ግድ የለም ልጄ ጊዜ ወስደ ትፈትናታለህ፣ ሁኔታዋንም ታጠናዋለህ፣ አሁን ልብን ክፍት አድርገው አለችው። ግሬስ ወደ ግሬግ መኖሪያ ቤት ከሄደች ባሉት 2 ሳምንታት ውስጥ ከሊዮናርድ ጋር መገናኘት የጀመሩ ሲሆን እሱም መጀመሪያ ላይ ጠንቃቃ ቢሆንም አሁን ግን የምትመጣበትን እያንዳንዱን ጊዜ በጉጉት ይጠብቅ ነበር። ግሬስ ከዚህ በፊት እንደሚያውቃቸው ሴቶች ስለ ብራንድ ልብሶች፣ ወደ ዱባይ ስለሚደረጉ ጉዞዎች ወይም ስለ የቅንጦት መኪኖች አውርታለት የማታውቅና አሁንም ቢሆን ከሟች እናቷ የተረከበችውን ትንሽ ምግብ ቤት ለማስኬድና የቤት ኪራይ ለመክፈል ያላትን ትግል በራሷ ቀጥላለች። የተናገረችው እያንዳንዱ ታሪክ ሊዮናርድ በልቡ ዙሪያ ከሴቶች ለመሸሽ የገነባውን ግድግዳ በጸጥታ እያፈረሰው መጣ። አንድ እሁድ ከሰዓት በኋላ ሁለቱም በአትክልቱ ስፍራ ውስጥ ሆነው የልባቸውን እያወሩና እየተሳሳቁ የጥበቃ ሰራተኛው ሊዮናርድን ሰው እንደሚፈልገው ሲነግረውና ቀና ሲል ድምቅምቅ ብላ የመጣችው የቀድሞ ፍቅረኛው ሲንቲያ ነበረች። ሊዮናርድ ለተወሰነ ጊዜ ቀዝቀዝ አለና ቃላት ለማውጣት ሲታገል ቆየና ሲንቲያ እዚህ ምን እያደረግሽ ነው ሲል ጠየቃት። ግሬስ ግራ ተጋብታ ግን ጸጥ ብላ ተመለከተቻቸው። የሲንቲያ ፈገግታ እየጨመረ መጣና ይቅርታ ለመጠየቅ ነው የመጣሁት፣ ስህተት ሰርቻለሁ፣ ሞኝ ነበር አለችውና ሊዮናርድ ዝም ሲላት ወደ ግሬስ ዞረችና ኦ እና ይቺ ደግሞ ማናት ስትል ጠየቀችው። ግሬስ የጨዋ ፈገግታዋን እያስመለከተቻት እኔ ግሬስ ነኝ። የሲንቲያ አይኖች ስለታም ሆኑ። ግሬስ ከሊዮናርድ ጋር ምን ታደርጊያለሽ ስትላት ግሬስ መልስ ከመስጠቷ በፊት ሊዮናርድ እሷ ዝም ብሎ ጓደኛ የሲንቲያ ናት አላት ለግሬስ። ወይዘሮ ግሬግ ከላይ ባለው በረንዳ ላይ በጸጥታ እየተመለከተች ሲሆን ሲንቲያ ወደ ሊዮናርድ ተመለሰችና እባክህ 5 ደቂቃ ብቻ ስጠኝ ማስረዳት ፈልጋለሁ ስትለው በረጅሙ ተነፈሰና ትንሽ አቅማምቶ እሺ ብሏት አብረው ሄዱ። ግሬስ አበቦቹን እንደምታደንቅ በማስመሰል ግራ በመጋባት ቆመች። ልቧ ግን እየመታ ነበር። አብረው ስታያቸው ለምን እንደተጨነቀች አልገባትም። ሲንቲያ ሊዮናርድን በሀፍረት እየተመለከተችው እንደ ጎዳው አውቃለሁ፣ ግን ተለውጫለሁ፣ ገንዘብህን አልፈልግም፣ አንተን ግን እፈልግሃለሁ ስትለው ጭንቅላቱን እየነቀነቀ ወደ ኋላ ተመለሰና ሲንቲያ ገንዘቤን ፈልገሻል፣ እምነቴን ለአዲስ መኪና ስትሸጥሽ አሁን ወደ ኋላ መመለስ የለም ሲላት እንባ በአይኖቿ ውስጥ እየሞላ ያቺ ልጅ ከኔ በላይ ስላንተ ታስባለች፣ እዚህ የመጣችው ለሽንገላ ነው ስትለው ያቺ ልጅ ከብዙ ሴቶች የተሻለ ልብ አላት አላት። ሲንቲያ ቀዘቀዘችና ግሬስ ልትሄድ ስትል ወደ እሷ ቀረብ ብላ ግሬስ አይደል ያልሽኝ ስምሽን? በጣም ደፋር ነሽ ታውቂያለሽ። እያንዳንዷ ሴት ወደ ቢሊዮነር መኖሪያ ቤት እንዲህ በልበ ሙሉነት የምትመጣ አይደለችም ስትላት ግሬስ ፊቷን አጨማደደችና እኔ የመጣሁት ለገንዘብ አይደለም፣ የመጣሁት እናቱ ስለጋበዘችኝ ነው ስትላት ሲንቲያ ፈገግ አለችና በጣም ተጫዋች ነሽ፣ ግን እመኚኝ ይህ ዓለም እንዳንቺ ያሉ ሰዎችን ህይወት ይበላል ስትል ግሬስ እንዴት ምላሽ እንደምትሰጥ እርግጠኛ ሳትሆን ተመለከተቻት። ሲንቲያ ግን ቀጥላ እንደ ሊዮናርድ ያሉ ወንዶች ከገበያ የመጡ ሴቶችን አያገቡም እንደነሱ አይነት ሰዎች እንጂ ብላት ሄደች። በዚያ ምሽት ግሬስ በትንሿ የመመገቢያ ጠረጴዛዋ ላይ በጸጥታ ተቀምጣ ሻይዋን ስትጠጣ ሳለ ጓደኛዋ ማካ አስተዋለቻትና ግሬስ ከተመለሽ ጀምሮ ጸጥ ብለሻል፣ ምን ተፈጠረ ስትላት ግሬስ በረጅሙ ተነፈሰችና ዛሬ ቀድሞ ፍቅረኛውን አገኘዋት፣ እሷ አንዳንድ ጥሩ ያልሆኑ ነገሮችን ተናገረችኝ። አማካ ፊቷን አጨማደደችና የትኛዋ ልቡን የሰበረችው አለቻት። ግሬስ በአዎንታ ራሷን እየነቀነቀች ቆንጆ በራስ የመተማመን ስሜት አላት፣ እኔ የማልችለው ነገር ነው ስትል አማካ ወደፊት ዘንበላለችና እርግጠኛ ነኝ ክፉ ነች ግሬስ፣ እንድታስፈራራሽ ግን አትፍቀጂላት፣ ያ ሰው ከወደደሽ እሱን ብቻ ተከተይ ስትላት ግሬስ በደካማ ሁኔታ ፈገግ አለችና ግን እሱ ቢሊዮነር ነው አማካ፣ እኔ ትንሽና ተራ ቸርቻሪ ነኝ፣ እኛ በአንድ ዓለም ውስጥ አይደለንም አለቻት። ሊዮናርድ በቤቱ በረንዳ ላይ ተቀምጦ የከተማውን መብራቶች እያየ ሳለ ስልኩ ውስጥ ከሲንቲያ የተላከ መልእክት ገባና ሲያየው እሷ በአንተ ዓለም ውስጥ አይደለችም፣ በቅርቡ ታያታለህ የሚል ነበር። ወዲያውኑ ሰረዘው። ለመጀመሪያ ጊዜ ጥርጣሬ ወደ ልቡ ገባ። የግሬስን መልካምነት አልተጠራጠረም፣ ነገር ግን ዓለምን ተጠራጠረ። በአንድ ወቅት እናቱን ድሃ መስላ በመታየቷ ያፌዘባት ዓለም አንድ ቢሊዮነር ከመንገድ ላይ ያገኛትን ሴት ማግባትን በእውነት ሊቀበል ይችላል ሲል ራሱን ጠየቀ። በማግስቱ ጠዋት በሁሉም ማህበራዊ ሚዲያዎች ላይ ግሬስ በግሬግ ማውንቴን በር ላይ ከቢሊዮነር ሊዮናርድ ጎን ቆማ የሚያሳይ ፎቶ ተለቆ የሁሉም ሰው መነጋገሪያ ሲሆን አንዳንዶቹ ሲሳለቁ፣ አንዳንዶች ሲያዝኑ፣ ሌሎች ደግሞ ግሬስን በድብቅ የወርቅ ቆፋሪ ብለው ስም ሰጧት። ይህንን ተከትሎ የግሬስ ትንሹ ስልኳ ያለማቋረጥ እየጮኸ ጥሪዎች፣ መልእክቶች፣ ስድቦች ሲጎርፉላት ጎረቤቶቿም እንኳ በሹክሹክታ ያሟት ጀመሩ። ፎቶውን ማን እንዳነሳት በእርግጠኝነት ባታውቅም ግን ሲንቲያ እንደሆነች ጠንካራ ግምት ነበራት። አማካ ስልኳን ይዛ ወደ ክፍሏ ገባችና ግሬስ ይህ ነገር አየሽው? ከአንድ ቢሊዮነር ጋር እንደተኛሽ ይናገራሉ ስትላት የግሬስ አይኖች በእንባ እየተሞሉ እኔ እኮ ምንም ስህተት አልሰራሁም እናቱን ብቻ ነው የረዳኋት ስትላት አማካ በጥብቅ አቀፈቻትና ተረጋጊ፣ ችላ በያቸው፣ የኢንተርኔትን ሐሜት ችላ ማለት በሌጎስ ከተማ
ውስጥ እንዴት ይቻላል አለቻት ግሬስ በጣም እየከፋት። በጥቂት ሰዓታት ውስጥ ከወይዘሮ ግሬግ ወይም ከሊዮናርዶ አስተያየት ለማግኘት ጋዜጠኞች ከቤታቸው አጠገብ ተሰብስበው ሳለ ሊዮናርድ በንዴት ወደ ኋላና ወደፊት እየተራመደ ይህን ያደረገው ማን ነው ሲል ጮኸ። ወይዘሮ ግሬግ እንደ ሁልጊዜውም በጸጥታ እየተነፈሰች ማን እንዳደረገው ማወቅ ምንም ለውጥ አያመጣም፣ ዋናው ነገር ቀጥሎ የምናደርገውን ነገር ማሰብ ነው። ግሬስ ከኛ ምንም ነገር አትፈልግም፣ ምናልባት ዓለም እውነቱን የሚሰማበት ጊዜ ደርሶ ሊሆን ይችላል ስትለው ምን ማለትሽ ነው አለ ወደ እናቱ እየዞረ። ግሬስ ማን እንደሆነች እናሳያቸዋለን፣ ልቧን እንዲያዩ እናደርገዋለን አለችው። ከሰዓት በኋላ ግሬስ በትንሿ ቤቷ ውስጥ በጸጥታ ተቀምጣ በሩ ላይ የሚንኳኳውን ድምፅ ሰማችና ተነስታ ስትከፍተው ቀዘቀዘች። ሊዮናርድና ወይዘሮ ግሬግ ነበሩ። ካሜራዎች ከኋላቸው ብልጭ ድርግም እያሉ ዘጋቢዎች ምን እየተከናወነ እንዳለ ለማየት እየሞከሩ ሲሆን ግሬስ ደንግጣ ተንተባተበች። ጌታዬ፣ እመቤት፣ እዚህ ምን እያደረጋችሁ ነው ስትላቸው ወይዘሮ ግሬግ ወደፊት መጣችና ውዴ፣ ምንም ሳይኖረኝ ረድተሽኛል፣ ዛሬ ዓለም ሲያሾፍብሽ ከጎንሽ ልቆም መጥቻለሁ ስትላት ሊዮናርድም በቀጥታ ወደ ግሬስ አይኖች እየተመለከተ ግሬስ፣ ማንም ሰው ምንም ቢል ግድ የለኝም፣ ማን እንደሆንሽ አውቃለሁ እና ውሸት ያንን እንዲያጠፋው አልፈቅድም ሲላት የግሬስ እንባ እንደገና መፍሰስ ጀመረ። ነገር ግን በዚህ ጊዜ በድንጋጤ ሳይሆን በእፎይታ ነበር። ሊዮናርድ እጇን በእርጋታ ያዛትና ከኔ ጋር ነይ ብሎ ከግሬስ ቤት ውጭ ባሉ በርካታ ጋዜጠኞች ፊት ሲቆም ማይክሮፎኖች ወደ እነሱ ተደገኑ። ሊዮናርድ ድምፁን ከፍ አደረገና ሁላችሁም በጥንቃቄ አዳምጡ፣ እዚህ ያለችው ይህች ሴት ግሬስ የወርቅ ቆፋሪ አይደለችም፣ አታስመስልም። እናቴን ከዓመታት ብስጭት በኋላ እንደገና ፈገግ ያስባለቻት እሷ ነች። ማንም ሳያይ ደግነትን አሳይታታለች ሲል ሰው አጉረመረመ። በዚህ ጊዜ ወይዘሮ ግሬግ ወደፊት ገብታ እንደ ለማኝ ለብሼ ጎዳና ስወጣ ሰዎች ሲስቁብኝና ሲሳለቁብኝ እሷ ፍጹም ጨዋነት በተሞላበት አቀራረብ እናቴ ብላ ጠርታ ደግነትን አሳይታኛለች። ልክ እንደ ልጄ እኔም ተስፋ እንዳልቆርጥ አድርጋለች። ለዚህም አመሰግናታለሁ አለች። ቀጥሎም ግሬስ በለስላሳ ድምፅ እንባ እየተናነቃት መናገር ጀመረች። ደግነት እናቴ ያወረሰችኝ ቃል ኪዳን ነው። የወይዘሮ ግሬግ ማንነትን አላውቅም። እናቴ እንድሰራ የምትፈልገው ይህንኑ ስለሆነ ረድቻታለሁ። ዝና ወይም ገንዘብ አያስፈልገኝም፣ የውስጥ ሰላም ብቻ ነው የሚያስፈልገኝ ስትል ህዝቡ በጭብጨባ ሲያጅባት ግሬስን ያፊዙባት እያንዳንዱ ጋዜጠኞች አዲስ ርዕስ አውጥተው ጻፉ። የወርቅ ልብ ያላት የገበያዋ ልጅ በማለት ስለ ግሬስና ስለ ግሬግ ቤተሰብ እውነቱን ገለጹ። ቀናት አለፉ። ሊዮናርድ ግሬስ ምንም አይነት የፋሽን አምሮት የሌላት ታማኝ ሴትን ከጎኑ ስላደረገ እሷ ህይወቱን ሙሉ ሲጠይቀው ለነበረው ጥያቄ መልስ እንደሆነች በማሰቡ አንድ ሞቅ ያለ እሁድ ምሽት በቤቱ የአትክልት ስፍራ ወርቃማ ብርሃን ስር ጥቂት እንግዶች ጓደኞችና እናቱ ወይዘሮ ግሬግ ባሉበት ሊዮናርድ እጇን ያዘና ግሬስ፣ ፍቅር ስለ ሀብት ሳይሆን ስለ ሰው ልጅ ዋጋ እንደሆነ አስተምረሽኛል፣ በዚህም ሰላም ሰጠሽኝ አለና በአንድ ጉልበቱ ተንበርክኮ ታገብኛለሽ ሲል ጠየቃት። የወይዘሮ ግሬግ አይኖች በደስታ እንባ ተሞሉ። ግሬስ አፏን ሸፍና ጭንቅላቷን እየነቀነቀች እሺ አገባሃለሁ ስትለው ሁሉም ሲያጨበጭቡ ወይዘሮ ግሬግ ሁለቱንም አጥብቀው አቀፏቸው። ከወራት በኋላ ሰርጋቸው በናይጄሪያ ውስጥ በብዛት ከሚነገሩ ክስተቶች አንዱ ሆኖ በአንድ ወቅት ለአንድ ለማኝ የመጨረሻ ማስታወሻዋን የሰጠችው ልጅ የአንድ ቢሊዮነር ሚስት ሆና ወደ መተላለፊያው ወረደችና ሊዮናርድና እናቱ ግሬግ በከፍተኛ ደስታ ሲሞሉ ግሬስም ድምቅ ብላ በሰርጓ ቀን ተምነሸነሸች። ከአንድ ሳምንት በኋላ ግሬስ ጭንቅላቷን በባሏ ትከሻ ላይ አድርጋ የተገናኘንበት መንገድ አስቂኝ ነው አይደል? ሚስትህን ያገኘኸው እናትህ ድሃ መስላ ስለተወነች ነው ስትለው ሊዮናርድ በጣም ሳቅና አይ ባለቤቴን ያገኘሁት አንቺ ደግ መሆንን ለማቆም ፈቃደኛ ስላልሆንሽ ነው አላትና ተሳሳቁ። ከዓመት በኋላ ኩሮያት የሆነችው ወይዘሮ ግሬግም ብዙውን ጊዜ ለጓደኞቿ እንደ ለማኝ ለብሼ ስወጣ ብዙ ሰዎች አፌዙብኝ፣ ግን በዚያ መንገድ መልአክ የሆነች ልጅ አገኘሁ በማለት ትናገር ነበር። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሀሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።